ኤስማ ዛሬ ግን የት ነው ያለሽው? እንደዚህ አድርገሽ ነው የከተፍሽው? ወይኔ አምላኬ ደግሞ ሽታው ያሌለ ነው አፍንጫዬን የሰነጠቀኝ። ወይዘሮ ሂክመት ተርሚን አትወድም። ስንት ጊዜ ነው የምነግርሽ? ሰው የሚነግርሽን አሰሚ። አወጣዋለሁ ትያለሽ እንዴ? በአዲስ ስሪላት። እሺ ውድ አሮጊቶቼ ምን እያደረጋችሁ ነው እንዴ? ምንድነው የምትሰሩት? ምን እንሰራለን ብለክ ነው ቡንያሚን? ይሄን ነገር ትፈልገዋለህ እንዴ? በልቶሎ ውጣ፣ ከኩሽናዬ ውስጥ ውጣ። አንተን ማየት አልፈልግም። ዛሬ ደግሞ ምን ሆነሽ ነው? እባክህ ለራሴ ጨንቆኛል። ኪዩኒስ ከባብ ሁለት ስጭኝ እስኪ። ቡንያሚን ለሀጭ በላጭ እየሆንክ ነው። በደንብ ነው እያየሁክ ያለሁት። በዞር ሁለት ብቻ ፈልጋለሁ ነው ያልኩት እኮ። ሁለት ብቻ። እሺ አንድ ይሁን። ዝም አንድ ብቻ። ምንድነው ቤት ውስጥ የሚሸተው? ተርኒፕ? ይሄማ ተርኒፕ ብቻ ሊሆን አይችልም። ዞር በል እስኪ አንተ። ተጠንቀቂ፣ በጣም ያቃጥላል። እስቲ ቆይ አንዴ። ኪዊንስ ከባብ። ኪዊንስ ከባብ። ይቅርታ ግን እኮ ኩዊንስ ምንም አይሸትም። እውነትሽ ነው? አዎ ወይዘሮ ሂክመት ኩዊንስ ጭራሽ አይሸትም። ግን ምናልባት ኤስማ ይህን ነገር በበግ ስጋ ነው እንደሰራሽው? ምናልባት የበግ ስጋው ነው የሚሸተው። ይሄ ምግብ እዚህ ቤት ውስጥ አይሰራም። ኪዊንስ ደግሞ እከክ በከክ ነው የሚያደርገኝ። ተመልከች፣ አሁን ራሱ እያሳከከኝ ነው። ማን ይሄን ስራ ያለው? ንገሩኝ፣ ማን ያዘዛችሁ? ሀሪካ ፈልጋ ነው። እድሜ ላይ ኤስማ፣ እሷ ደግሞ እሺ ብላ ሰራችላት። ለዛ ነው አደል ኤስማ? እንደዛ ነው። ይሄ ምግብ በእኔ ቤት ውስጥ አይሰራም ብያለሁ። ሀሪካ ማነችና ነው ትእዛዜን ተላልፋ የምታሰራው? ስሚ፣ ኪዊንስ አለርጂክ አለብኝ። እሱን ስመገብ ሰውነቴን በጣም ነው የሚያሳክከኝ። እሷ መብላት ከፈለገች ክፍሏ ገብታ መብላት ትችላለች። አዎ ልክ ነሽ። ምንድነው ደግሞ በኪዊንስ ከባብ መጣላት ጀመራችሁ? አይ አይደለም፣ ግን በእኔ ቤት ውስጥ ይሄን ምግብ ሰርቶ መብላት አይፈቀድም። ባንቺ ቤት? አዎ በትክክል ሰምተሻል፣ በእኔ ቤት። በነገራችን ላይ ትንሽ ዳቦ ብይ፣ ሰውነትሽ በጣም ተጎድቷል። ቆዳና አጥንት ብቻ ሆነሻል። በደንብ አድርገሽ ብይ። እሺ የምልሽ ገባሽ? ብይ። የኔ ቤት እኮ እያለች ነው። ይገርማል። የኔ ቤት ውስጥ ኪዊንስ ከባብ አይሰራም እያለች ነው። ሌላ ምን ትበል ታዲያ? ይሄ እኮ ቤቷ ነው። በዛ ላይ ደግሞ አለርጂክ ካለባት አለባት። የኔ ቤት አለች እኮ ነው የምልህ ቡንያሚን። እንዲህ ሀሪካ ሌላ ምን ልትል ትችላለች? ምን ሆነሻል? ተው እንጂ አንተስ የማን ቤት እንደሆነ አውቀሃል? እኔ ምን ሆንኩ? አንድ ሰው እኮ ምንድነው የተፈጠረው ነገር ብሎ ይጠይቃል። ቢያንስ ለመወሰን ሁሉም እየተቀያየረብኝ ነው፣ ምን እየተከናወነብኝ ነው ብሎ ይጠይቃል። ጃናን ሀሪካ የሆነ ነገር ለማለት እየሞከረች ነው። ምን ለማለት ፈልጋ ነው? እስኪ እናዳምጣት። ምን ሆና ነው? እስቲ እናዳምጥ። ቀጥይ ሀሪካ። አይ እኔም እያዳመጥኩኝ ነው፣ ግን ምን እያለች እንደሆነ አልገባኝም። የአያቴን ቀሚስ ግጥም አድርገህ እኮ ትይዝ ነበር። እሷ እያበላች ስለነበር ችግር አልነበረም አይደል? አሁን ግን የሂክመት ተከታይ ሆንክ። ሲጀመር ባለቤት ድሮም ትንበረከክላት ነበር። ግን አንተም እንደዛ መሆን ጀምረናል። ሰው እንደዚህ ሲቀየር አይቻል አቅም ቡንያሚን። ይሄም ቀን ያልፋል፣ ከዛ ዋጋን ታገኛለህ። ይሄ ይደብራል፣ በእውነት ይደብራል። ወይ ታውቃለህ፣ እኔም አልገባኝም። ምንም ሊገባኝ አልቻለም። ምናልባት ሁኔታውን በደንብ አልተረዳችሁም መሰለኝ። ነገሩ እኮ ከተገላበጠ ቆየ። ሁሉም ሰው ቦታውን ይዟል። አዎ ልክ ነች። ሴትዮዋ ሰበር ዜና አታዳምጥም ማለት ነው። አሁንም እኮ ቢሆን ሻን ሳላን መሆኗ እርግጥም አይደለም። እሱ ራሱ ሌላ እንቆቅልሽ ነው። እናቷንም አትመስልም፣ አባቷንም አትመስልም፣ አያቷንም አትመስልም። እና ታዲያ ምን አድርጉ ነው የምትለን? ኤሳት ስለዛች ሂክመት ስለተባለች ጠንቋይ ምን ልናደርግ ነው? የኔ ቤት ትላለች። እኔን ልታሳብደኝ ነው? ወየርሹ በቃ ሀሪካ፣ እንዴት ነው የምረሳው? ያች ሴትዮ እኮ ቤቱን ተቆጣጠረችው። ዛሬ እኔንም ሁሉ ነው የተናገረችኝ። ኤሳት ብቻችንን እንደሆንን አልተገነዘብክም? በቃ አባታችን ራሱን ከኛ አርቋል። የእውነት ሳንሻላነን ብሎ እኮ አያምንም። በእናታችን ያለውን ጥላቻ እኛ ላይ እየተወጣ ይሆን? ምንም አላውቅም። እውነቴን እኮ ነው። ምን ሀሪካ ደግሞ የሌለ ነገር ዝም ብለሽ አትሆን። የዲኤንኤ ምርመራ አደረጉ እያልኩ እኮ ነው ኤሳት። አፋችን ውስጥ ገብቶ ዲኤንኤ የወሰዱት ማለቴ ተጠራጥረውናል ማለት ነው። አባታችን ደግሞ ዝም ብሎ አርፎ እንደመቀመጥ ጭራሽ አገዛቸው። ያን ያህል ጠርጥሩናል። ትንሽ ቆይቶ ያቺ ጠንቋይ ዘውዷን አድርጋ ዙፋኑ ላይ ትቀመጣለች። እሺ ልክ ነሽ። አዎ ለብቻችን ነን። አያታችን እዚህ ያለች ሁሉም ነገር ይሻል ነበር። ቆይ እሺ ንገሪኝ፣ አሁን ምን ልናደርግ ነው? ይሄንን አስበሽዋል? አላውቅም፣ ግን ይሄ ነገር በዚህ ከቀጠለ ያቺ ሂክመት የምትባል ሴትዮና እኔ መጣላታችን ነው። ሀሪካ ጭራሽ እንዳታስቢው። ይሄ ሴፊ ላይ ነገር አሁን ተባብሷል። ይኸውልሽ ስሚ፣ እሷ ለራሷ ተጨንቃለች። ልክ ነህ፣ ግን አያታችን እኮ ቤት የለችም። እንደዛም ሆኖ ግን ሂክመትን ልክ ልኳን ነገረቻት። እናማ
አያታችንን መልሰን እዚህ ቤት ውስጥ ማስገባት አለብን። የማይሆን ነገር ነው ሀሪካ። ስለ እናቴ እኮ አይደለም ማወራው። እናቴ እያልኩኝ አይደለም፣ አያቴን ነው። እሺ እኔም መቼም እናቴን ይቀራላትም፣ ግን አያቴ ምንድን ነው ያደረገችው? እሷ እኮ ነች መንታ ወልዳ የጣለቻቸው። አያቴ በቅርብ ነው የሰማሁት። እውነትሽን ነው እያልሻለሽ? አዎ እውነቴን ነው። ስማ እኔም ቢሆን በአባዬ ተናድጃለሁ። እማዬን ከቤት ስላባረራት ብቻ አይደለም አያታችንንም ስላባረራት ነው። ከእሷ ጋር የነበረን ቅርበት ለየት ያለ ነበር። ያ ሰውዬ እርጥቡንም ደረቁንም አብሮን ያቃጠለው። ሀሪካ አንቺ ግን ምን ነክቶሽ ነው? የእውነት በጣም ነቃ ብለሻል። ሁሉም ነገር በግልጽ እየታየሽ ነው። ይሄ ሁሉ ጣሊያን መሄድሽ ነው አይደል? ኢሳት እኔ ሁልጊዜ ነቃ ያልኩ ሰው ነኝ። አንተ አሁን ገና ስለተገነዘብከው ነው። እና አያታችን ጥፋት የለባትም ነው የምትይው? ጥፋተኛ ነች ብለህ ታምናለህ? እሺ ጥፋት የለባትም ነው ኢሳት። አያታችንን እዚህ ቤቱ ስለማስመለስ የምንችለውን በሙሉ ማድረግ አለብን። እንደምንም እናስመልሳታለን። ግን እንዴት ነው የምናደርገው? አባታችንን በደንብ ታውቂዋለሽ። እውነት ለመናገር ገና ሀሳቡ አልመጣልኝም፣ ግን እናስብበታለን። የሆነ ሀሳብ እናመጣለን። አንቺ አስቢበት። የሆነ መላ ነገር አታጭም። አንቺ ትሻለሽ። አብረን እናስብበታለን። እንኳን ደህና መጣ አቶ ጂያን። እንኳን ደህና መጣ አቶ ሳሚ። አመሰግናለሁ። ጂሃን ልጄ፣ አሁን ቤት ያሉ ሰዎች ይህንን አያውቁም። ይህንን ታውቃለህ አይደል? ምን ተፈጠረ? የምታዘኝ ነገር ካለ? የምናዝ ነገር ቢኖር እስካሁን እናዝ ነበር። ቡናሚ ከፊት ለፊት ይዞር። ስለዚህ እንደ ተነጋገርነው ነው አይደል እንዴ? ተነጋግረናል። ተስማምቷል። ተቆጭቷል። እሺ እህቴ ኒሴ። አቤት ማሬ። ጠበቅኩኝ፣ ትናገራለች ብዬ ጠበቅኩኝ፣ ግን ወይዘሮ ኒያየት ምንም አላለችም። አይዞሽ ማሬ፣ ምንም ነገር ባትል ነው የሚሻለው። ሱምሩ ለራሷ በጣም ብዙ ችግሮች እያስጨነቃት ነው። እንዳውም ይሄንን ነገር ባታውቅ ነው የሚሻለው። እና እኛ ምንም ነገር አንናገርም ማለት ነው? አይ እንዳታስቢው፣ አንድም ቃል ካፍሽ እንዳይወጣ እሺ? እኔ እነግርሻለሁ፣ እሷን ማወቅ የለባት። ምንድን ነው ደግሞ ማወቅ የሌለብኝ ነገር? ውይ ምንም አይደል ማሬ። እህቴንሴ ደግሞ ምንድን ነው ይሄ? ንገሩኝ፣ ምንድን ነው? ምንም ነገር አይደለም ማሬ፣ በእውነት ምንም አይደለም። ሰምቻችኋለሁ እህቴንሴ፣ የሆነ ነገርም አለ። ዝም ብላችሁ ንገሩኝ በቃ። ሂክመት ወደዚህ መጥታ ነበር። ያው እንደለመደችው ቤታችን ድረስ መጥታ ኡኡ ብላ ሄደች። ኡኡ ብላብን ሄደች ነች? መስኮታችንንም የሰበረችው እሷ ነች። እኔ ይህንን ማመን አልችልም። በእውነት ይህንን አላምንም። ቆይ እሺ ምንድን ነው የምትፈልገው? አልገባኝም። ሲጀምር ለሁሉም ሰው ሁሉንም ነገር ተናግራለች። ከቤት ወጥተን እንላታል አይደል እንዴ? አልገባኝም። አሁን ምን ፈልጋ ነው እሺ የምታደርገው? ውስጧ ያለው እሳት ተቃጥሎ አያልቅም ማለት ነው እቺ ሴትዮ አይደለ? ምን ቢሆን ነው ቆይ እንደዚህ ያሳበዳት? ንገሪኝ እስቲ እባክሽን። እናትሽ ልታገኛት ሄዳ ነበር። ወዴት ነው ሄደችው ደግሞ? ወይዘሮ ሂክመት ጋር ሄዳ ነበር። ለምን ጉዳይ? የሴቪላይን ጉድፈቻነት እንደምታውቅ ልትነግራት። ስለዚህ ጉድፈቻ መሆኗን ታውቃለች ማለት ነው? አዎ፣ አንቺም ይሄንን ታውቂ ነበር መሰለኝ። አውቄ ነበር፣ ግን እናቴ ሂክመት ጋር ሄዳ ሴቪላይ ጉድፈቻ እንደሆነች ነገረቻት ማለት ነው? አደረገችው? ወይ ማዬ፣ ቆይ በዛ በበቃማ ጥሩ ነበር። ሄዳ ለሴቪላይ ለራሷ ነው የነገረቻት፣ ለራሷ። ልጅቷ አብዶና ተገኘች አይደል? የአባቴ ክፍል ውስጥ ቢላ ይዛ ገባች። ሴቪላይ ገዳይ ሆናለች። ያቺ እብድ አባቴ ከዚህ በላይ ምን ያደርግላት? አባቴ ላይ አንድ ነገር ተፈጥሮ ቢሆን ትክክለኛ እብድ ማን እንደሆነ አሳያት ነበር። ልጆች አባዬ፣ ነይ የኔ ቆንጆ፣ እንዴት ነሽ? እንኳን ደህና መጣ። አመሰግናለሁ። ጂሃን እንኳን ደህና መጣ። እንኳን ደህና መጣ። አመሰግናለሁ። እንኳን ደህና መጣ አባዬ። አባዬ ምን እንደተፈጠረ ሰምቼ በጣም አዝኜ ነበር። እንኳን በሰላም መጣ፣ ፈጣሪ ይመስገን። አይ ማሬ፣ ሴቪላይ ዝም ብላ ነው። በድንገት ራሷን መቆጣጠር አልቻለችም። አክስቴ እንዴት እንደዚህ አይነት ነገር ታደርጋለች? ጉዲፈቻ ካመጡ ደህና ሰው ማምጣት ነበር። ኢሳት፣ የመጨረሻ ማስጠንቀቂያ ነው። እንደ ወንድ ስርዓት ይዘህ ተናገር።
ልጆች ወደ እናንተ ተጣድፌ የመጣሁት መልካም ዜና ላበስራችሁ ነው። በጣም ደስ የሚል ዜና። እሺ፣ ግን አሁን ስሜቴን ሰረቃችሁት። እንደው ምንም ነገር መናገር አልፈልግም። በቃ ሲጀመር መልካም ዜና እዚህ ቤት ውስጥ ተሰምቶ ያውቃል? ከጊዜ ወደ ጊዜ ይሰማል። ማሪ፣ ምን ማድረግ እንችላለን? ጂያን፣ አንተ ለምን አትነግራቸውም? አንተ ተናገር፣ አንተ ያምርብሃል። እሺ ጎሽ፣ እህቴም እዚህ አለች። ሁላችንም አብረን እንስማ። ነይ ሂክመት፣ ነይ። መልካም ዜና ደርሶኛል እና ለሁላችሁም ልነግራችሁ ነው። ዛሬ ኩባ ካለው ዶክተሬ ጋር ተነጋግሬ ነበር እና ምን እንዳለኝ ታውቃላችሁ? ድነሃል አለኝ። ካንሰሩ በሙሉ ጠፍቷል። ፔት ስካንን ተደርገ ነጻ ነህ ተብዬ። በጣም ደስ የሚል ዜና ነው አባዬ። የምር በጣም ደስ ይላል። የኔ አንበሳ፣ የኔ አሸናፊ፣ እንኳን ደስ አለ፣ እንኳን ደስ አለ። አመሰግናለሁ። ነይ ማሬ። አባዬ፣ ከዚህ በላይ አስደሳች ዜና በዓለም ላይ የለም። አመሰግናለሁ ማሬ። በጣም ቆንጆ ዜና ነው። አዎ። ጀናን፣ ቱርካን መጥተናል። ወይዘሮ ሂክመት ሾርባ አላቅም እንዴ? አንቺ ሂጂና ውስጥ ያለውን ስሪ፣ እኔ እዚህ አቀራርባለሁ። አይ ለኔ ማቅረብ ይቀለኛል። በዛ ላይ ደግሞ ኬኩን ኦቭን ውስጥ ከተሽዋል። ሂጂና ይውሽ። ቱርካን አይቼዋለሁ፣ አታስቢ። ይቅርታ አስቸገርናችሁ መሰለኝ። እናንተ የሁሉ ሰው ፊት ስትጨቃጨቁ ትንሽ እንኳን አታፍሩ? ምን ሆናችኋል? አይ እንደዛ አይደለም ወይዘሮ ሂክመት፣ ምን መጨቃጨቅ ነው? በጎድጓዳ ሳህን የሚቀርብ ሾርባ እኮ ነው። ዝም ብላችሁ አቅርባችሁት ዞር በሉ። ምን አይነቶቹ ናቸው? እኔ ይህንን ነገር አላምነው። እማዬ፣ አሁን ምንድን ነው ቆይ አንቺ ማረግሽ? ምን ማለት ነው ደግሞ? ውይ እማዬ፣ በጣም ነው የምትገርሚ። እውነቴን ነው የምልሽ። እንዴት ነው ሴቪላይ ጋር ሄደሽ ጉዲፈቻ እንደሆነሽ መናገር? ምን ማለት ነው? ቆይ ይሄ ምን አስበሽ ነው? እኔ ምን ጨነቀኝ? ወይ እሱ በጣም ይቆጨኛል። ያቺ ሂክሜት ስለ እኔ ልጅ በየሄደችበት ሁሉ ማውራቷንና ማዋረዷን ስሰማ እኔም የዛኔ ያንገበግበኛል። የሚገርም እኮ ነው። እሷ ምላሷን አስረዝማ ስታወራ ችግር የለም፣ እኔ ስናገር ግን ችግር አለው። እኛ ሂክመትን አይደለንም እማዬ። እኛ እንደ ሂክመት አይነት ሰዎች አይደለንም በጭራሽ። እሷ የትርፍ ጊዜ ስራዋ ሰዎችን መጉዳት ብቻ ነው። ሴትዮዋን የሚያስደስታት ይሄ ነገር ብቻ ነው። በቃ ይሄ ነው የሚያስደስታት። አዎ እሱንስ ልክ ነሽ። እኛ እንደሱ አይደለንም። ግን ማሪ፣ አንድ ነገር ስሚኝ የኔ ቆንጆ ልጅ፣ አንድ ነገር መገንዘብ አለብሽ። እንደሱ አይነት ሰውን ለማሸነፍ የግድ እንደሱ አይነት ሰው መሆን ይጠበቅብሻል ማሪ። እማዬ ባክሽ፣ ለምንድን ነው ማትረጅኝ? የለመንኩሽ ነው፣ ተረጅኝ እንጂ። ይኸውልሽ ከዚህ በኋላ ከእነሱ ጋር ምንም የሚያገናኘን ነገር የለም፣ አብቅቷል። አሁን የሳሜትና የሂክመት ጉዳይ ውስጥ ጣልቃ አትግቢ ባክሽ፣ እባክሽን። አልቋል ብለሽ ነው? ቆይ ግን ስሚ ሱምሩ፣ አንቺ ልክ እንደዚህ ሁሉም ነገር ላይ ተስፋ ትቆርጫለሽ? ማሪ ቢገባሽ ለሳሚት ሻንሳላን 2 ቆንጆ ልጆች ሰጥተሽዋል፣ ሃሪካንና ኢሳትን። አሁን ግን አንቺ ምንም እንደሌለው በየመንደሩ እየዞርሽ የምንጣፍ አሻሻጭ ሆነሻል። ግን ደግሞ እመቤቲቱ ሂክመት ልክ እንደ ንግስት እየኖረች ነው ያለችው። ይሄማ በጭራሽ አግባብ ሊሆን አይችልም፣ በፍጹም አይደረግም። ምንም አያገባኝም። እሷ የፈለገችውን ነገር ታድርግ፣ ለእኔ ግድ አይሰጠኝም። አንቺን ብትሆኚ ስለ እሷ ምንም ግድ አይስጥሽ አይደል? አይ እኔ ምንም አልገባኝም፣ ምንም አልገባኝም። ቆይ እንዴት ብትደፍሪ ነው ሴቪላይን አይኗን እያየሽ እንዴት ነው በድፍረት አንቺ የጉድፈቻ ልጅ ነሽ ማለት የቻልሽው? ለምንድን ነው የማልላት? እንደዚህ አይነት ነገር ቀስ ብሎ ነው እንዴ መነገር ያለበት? ንገሪኝ፣ እንዴት ነው መነገር ያለበት? ሌላ የማታውቂው ነገር አለ። አባቷም ሀብታም እንደሆነ በደንብ አድርጌ ነግሬያታለሁ። እንግዲህ በጣም አሪፍ ነገር ነው። ቆይ ግን አሁን እሺ ምንድን ያደረግሽው እማዬ? እና ሂክመትን ጎዳሻት ታዲያ? አይ ይልቁንስ የዛች ምስኪኗን የዋሃን ምንም ጥፋት የሌለባትን የሴቪላይን ህይወት ነው ያበላሽሽው። ቆይ ለምንድን ነው እኔ ሴቪላይን ልጉዳት የምፈልገው? እንደውም በተቃራኒው ውለታ ነው ያልኩላት፣ ውለታ። በዛ ላይ ደግሞ ሂክመት እናቷ እንዳልሆነች አወቀች። ስለዚህ ልጄ ጂያንም ለምን እንዳገባት ለማወቅ ጓጓች። ስለዚህ እንደዚህ የጓጓችለት ጥያቄ መመለስ አለበት። በዛ ላይ ደግሞ አባቷ በጣም ሀብታም እንደሆነም ደረሰችበት። በጣም ሀብታም እንደሆነ። ሱምሩ ውዴ፣ ይኸውልሽ የሆነ ነገር ልንገርሽ። ሲሆን ፈጣሪዋን ጧት ተነስታ እንደምታመሰግነው እኔንም ማመስገን አለባት። አይ የኔ ውድ ታሳዝኝኛለሽ። ኤኒሴ ዛራ
ቢያንስ ሻይ እንኳን ያቀርቡልን፣ እንጠጣ። አፌ ደርቋል። ወይዘሮ ሴቬ ላይ ምግብ አምጥቼ ይልሻለሁ። ውይ ኤስማ፣ ይቅርታ አድርጊልኝ፣ መብላት አልፈልግም። እንዴት እንደዛ ይሆናል? ኤንሴ ብትኖር ኖሮ ሳትበይ እንድትተኛ ትፈቅድልሽም ነበር። ምናልባት በኋላ ይርብሽ ይሆናልና መብላት ትፈልጊ ይሆናል። ስለዚህ እዚህ ልተውልሽ። የሚያስፈልግሽ ነገር ካለ ንገሪኝ። ቆይ አንድ ጊዜ፣ ምንድን ነው ይሄ? አታስቢ፣ ምንም አይደለም። ማለቴ አያምም። ከ1-2 ቀን በኋላ ይጠፋል። ኤስማ እናቴ ናት። ሂክመት ነች ይህንን ያደረገችው አይደል? በእውነት ሂክመት እንደዚህ ስላደረገችሽ በጣም አዝናለሁ። እሺ ኤስማ። እንዴ ቆይ አንቺ ምን አጠፋሽና ነው ማሪ? በዛ ላይ ደግሞ አንቺ አልጎዳሽኝ እና ደግሞ ምንም አያምም። እማዬ ማለት አለመቻል በጣም ይከብዳል አይደል ኤስማ? ቆይ አትሂጂ፣ ነይ ቁጭ በይ። እንኪ ወንበር ላምጣልሽ። እና ደግሞ በጣም አሪፍ ክሬም አለኝ። ጠዋትና ማታ ነው የምትቀቢው። እሺ? ካልሆነ ቶሎ አይደርቅም። ደግሞ እንዲደርቅልሽ በደንብ ማሸት አለብሽ። እሺ? ሁሌም ሳታቋርጭ ተቀቢ ኤስማ። ወይዘሮ ሴቪ ላይ ወይዘሮ ማለት አያስፈልግሽም ኤስማ። ወይዘሮ ሴቪ ላይ ብዬ ብጠራሽ ይሻለኛል። ምክንያቱም ሂክመት ከሰማችኝ ትቆጣኛለች። እሷን ማናደድ አልፈልግም። በእውነት ምንም አታደርግሽም። እንዴት እንደሆንሽ ልጠይቅሽ ብዬ ነው። እንዴት ነው አሁን? ደህና ነሽ አይደል? ደህና ነኝ። ዛሬ ትንሽ ረበሽኩኝ አይደል? ግን ደግሞ አንዳንዴ ሰዎች እንደዚህ ያደርጉሻል ኤስማ። ካስደነገጥኩሽ በጣም ይቅርታ። እሺ? አይ አላስደነገጥሽኝም። የሆነ ነገር ልልሽ ነበር፣ ግን እባክሽ እንዳትናደጅ እሺ? አልናደድም። እኔ ድሮም ቢሆን የወይዘሮ ሂክመት ልጅ አትመስይኝም ነበር። እንደውም አሁን ሳስበው እንደ አቶ ሳሜት እንደ ወይዘሪት ታሪክ ሳትሆኚ አንቺ ለየት ያልሽ ነሽ። በተለይ ከወይዘሮ ሂክመት በጣም ትለያለሽ። አንቺ በጣም ጥሩና የምትለይ ሰው ነሽ። ምናልባት ቤተሰቦቼ ስላልሆኑ ደስ ሊለኝ ይገባል አይደል? ኤስማ ስለመጣሽ አመሰግናለሁ። በጣም አግዘሽኛል። እኔ ምን አደረግኩኝ? እኔን አረጋግተሽኛል። አቶ ሳሚት መጥቷል እንዴ? አዎ መጥቷል። ከአቶ ጂያን ጋር ራት እየበላ ነው። በጣም ጥሩ። እንደዛ ከሆነ ሄጄ መልካም ምግብ እለዋለሁ። ወይዘሮ ሴቪ ላይ አትጨነቂ ኤስማ። እኔ ምንም አልሆነም። ስለ እኔ ምንም አታስቢ። ስትተኝ ደግሞ ክሬም ማድረግ እንዳትረሽ እሺ? አባዬ አሁን ስለተሻለ በጣም እያበዛኸው ነው። ዳቦውን በሙሉ ጨረስከው። ስጋውም ራሱ እኮ የለም። እስኪ አባቴን ታየው። ጤናው ተመልሶለት ደስ ብሎት ነው። አባዬ ዝም በላቸው። አመሰግናለሁ የኔ አንበሳ። ቢያንስ አንተ አንድ ነገር በለው እንጂ። አታየውም እንዴ? ከመጠን በላይ እኮ ነው የሚበላው። የሆነ ነገር በለው እንጂ። በነገራችን ላይ ሱምሩ ከማባረሯ በፊት ትቆጣጠረው ነበር። ከዚህ በኋላ ሱምሩ የለችም። እሱ የኔ ኃላፊነት ነው። በደንብ አድርጌ እንከባከባለሁ። ምንም አታስብ። አመሰግናለሁ እህቴ። እንዴት አመሻችሁ? ወይ ሴቪ ላይ ስርዓት የለሽም? ያለ ቢላ ነው የመጣሁት። ጥሩ፣ እንደዛ ከሆነ ቦታ እናዘጋጅልሻለን ሴቪ ላይ። አይ ምንም አያስፈልግም። ምግብ አትበይም? ቢላም አልያሽም። ስለዚህ ማንንም ሰው ልትወጊ አይደለም የመጣሽው። ምን ፈልገሽ መጣሽ? መልስ ፈልጌ ነው የመጣሁት። አሁን እንደማየው ከሆነ ሁላችሁም ተረጋግታችሁ ነው የተቀመጣችሁት። በሉ መስማት ፈልጋለሁ። ቤተሰቦቼ እነማን ናቸው? አጎቴ፣ አንተ መጀመር ትፈልግ ይሆናል። እሺ፣ አሁን ሴቪ ላይ ውዴ፣ እንደምታውቂው በዚህ ጊዜ ከእናትሽ ጋር እንደማልነጋገር የምታውቂ ይመስለኛል። ስለዚህ እነዚህን ጥያቄዎች መጠየቅና መልስ ማግኘት ያለብሽ እናትሽን እንጂ እኔን አይደለም።
በእሷን ጠይቂ። እኔ ለመብላት እየሞከርኩኝ ነው። ስለዚህ ይህን ወሬ እንተው። ወይዘሮ ሂክመት እንድትመልሽልኝ እየጠየኩሽ ያለ ጥያቄ አለ። የማን ልጅ ነኝ እያልኩሽ ነው? ሰምቼሻለሁ። ሴቪ ላይ በደንብ ሰምቼሻለሁ፣ ግን አልነግርሽም። ምን ልታመጪ? እንደለመድሽው የጀመርሽውን ልትጨርሺ ነው? ልትገድኝ ነው? ቆይ ምን ልታደርጊ ነው? ትሰሚኛለሽ? በጸባይ ነው እየጠየኩሽ ያለሁት። እየገፋፋሽ ነው። እናም በጸባይ መልሽልኝ። በጭራሽ አልመለስልሽም ሴቪ ላይ። በሞት ራሱ በጭራሽ አልነግርሽም።